ቀጣይ 5 ዓመታት ሀገራችን ኢትዮጵያን ሊያስተዳድር የሚችል መሪ የሆነ መንግስትን ለመምረጥ ቀሪ 11 ቀናት ብቻ ቀርተውታል። በሰባተኛው ሀገራዊ ምርጫ ላይ ከ10600 በላይ የሚሆኑ እጩዎች ቀርበዋል። 48 የሚሆኑ የፖለቲካ ፓርቲዎችም ህዝብ እንዲመርጣቸው የማኒፌስቶአቸውንና ፖሊሲያቸውን አቅርበው የምረጡ እንቅስቃሴንም እያደረጉ ይገኛሉ። እኔ ፍሬህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ምቹ ሚዲያ ለእናንተ በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች እያቀረቧቸው ያሉ የፖሊሲ አማራጮችና አጠቃላይ የምርጫ ዝግጅቱን በተመለከተ የተለያዩ መረጃዎችን እያቀረበላችሁ እነሆ የምርጫው የመጨረሻ ቀን 11 ቀናት ቀርተውት ዛሬ ላይ ተገናኝተናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝናችሁ አሁን ለዛሬው ወዳዘጋጀነው ዝግጅትም ተሻገርን። አብራችሁን ቆዩ። በሀገራችን ኢትዮጵያ ባለፉት 6 የምርጫ ስርዓቶች ላይ የተለያዩ የፖለቲካ ፓርቲዎች ሐሳባቸውንና ፖሊሲያቸውን ይዘው ቀርበው በህዝብ ዘንድ በተሰጣቸው ድምጽ አማካኝነት ሀገሪቱን የሚመራው መንግስት ስልጣንን ተረክቦ ሀገሪቱን እየመራ ይገኛል። አሁን ላይ ባለው ሰባተኛው ሀገራዊ ምርጫ ላይ ደግሞ ከፍተኛ ቁጥር ያላቸው የምርጫ ተወዳዳሪዎች የፖለቲካ ፓርቲዎችን በማሳተፍ የምርጫ ስርዓቱን ከቀደሙት የምርጫ ስርዓቶች በማዘመን ጭምር ዲጂታላይዝድ የሆነ ስርዓትን በመገንባት ምርጫ ቦርድ አዲስ አሰራሮችን ፈጥሮ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡና ምርጫው ፍጹም ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን የተለያዩ ጥረቶች እየተደረጉ በተለያዩ የሜንስትሪም ሚዲያዎች ላይም የፖለቲካ ፓርቲዎች ሐሳባቸውንና ፖሊሲያቸውን እያቀረቡ እኛን ብትመርጡ ኢትዮጵያን በኢኮኖሚ፣ በፖለቲካው፣ በማህበራዊ ዘርፉና በሌሎች ጉዳዮች ላይ ጭምር እዚህ እናደርሳታለን የሚሉ አስተያየቶችንና ለህዝቡም ደግሞ የተስፋ ቃላቸውን እየሰጡ ቆይተው አሁን ላይ ሰባተኛው ሀገራዊ ምርጫ ሊካሄድ 11 ቀናት ቀርተውታል። በቀሪ 11 ቀናት ላይም ደግሞ የፖለቲካ ፓርቲዎች ህዝብ ይመርጠናል ብለው ያሰቡባቸውን ሐሳቦቻቸውን አቅርበው ህዝቡ ደግሞ ድምጽ ሊሰጣቸው ዝግጅቶች እየተደረጉ ይገኛሉ። 11 ቀናት በቀረው የኢትዮጵያ ሰባተኛው ሀገራዊ ምርጫ ከመድረሱ አስቀድሞ የፖለቲካ ፓርቲዎች እያደረጉት ያለው የምርጫ ቅስቀሳ ምን ይመስላል የሚለው የብዙዎችን ግርምትም የጫረ ጉዳይም ሆኗል። በሰባተኛው ሀገራዊ ምርጫ ላይ የሚወዳደሩ የተለያዩ የፖለቲካ ፓርቲዎች ምርጫን ለመሳተፍ ከማሰብን በተጨማሪ ከህዝብ ጋር የነበራቸውን ግንኙነት አሁን ላይ ይበልጥ እንዲቀራረቡ አድርጓቸዋል። የማህበራዊ ትስስር ገጾች፣ የቴሌቪዥን ጣቢያዎች እንዲሁም ደግሞ የፖለቲካ ፓርቲዎች ሐሳባቸውን ሊያንጸባርቁባቸው ይችላሉ የተባሉ መድረኮች በሙሉ አንድ የፖለቲካ ፓርቲ ያለውን ፖሊሲ አማራጭን በይፋም አሳይቷል። ከዛም በተጨማሪ ሰሞኑን በአዲስ አበባ ከተማና በሌሎች የክልል ከተሞች ጭምር የፖለቲካ ፓርቲዎች ተሽከርካሪዎችንና ሌሎች አካባቢውን የሚወክሉ የተለያዩ እንቅስቃሴዎችን በማድረግ ጭምር ፓርቲያቸው እንዲመረጥላቸው የተለያዩ ጥረቶችን ሲያደርጉም ቆይተዋል። የምረጡ እንቅስቃሴው በአዲስ አበባ ከተማም በክልል ከተማም ተጠናክሮ በቀጠለበት በዚህ ወቅት ላይ የምርጫ ቅስቀሳን በተመለከተም የተለያዩ አስተያየቶች እየተሰጡ ይገኛሉ። ሀገሪቱን እየመራ የሚገኘው የብልጽግና ፓርቲ ምርጫ ቦርድ የሰጠውን ለምርጫ ቅስቀሳ የሚሆኑ በጀቶች ላይ ቅናሽ በማድረግ ለተለያዩ መሰረተ ልማቶች ግንባታ፣ ለትምህርት ቤት ግንባታና ለሌሎች ህዝቡን የሚጠቅሙ ጉዳዮች አውየዋለሁ ብሎናል። ታዲያ ብልጽግና ፓርቲ ይህንን በጀት ወደ ተለያዩ ግንባታዎች ካዞረ በኋላ ምርጫ ቦርድ ደግሞ በሰሞኑን የምርጫ ሂደቱን ቀሪዎቹን 11 ቀናትን በአግባቡ ለማቀላጠፍና ምርጫው ዲሞክራሲያዊ፣ ታማኒና በህዝብ ዘንድ ተቀባይነት ያለው ለማድረግ የምርጫ ሂደትን ለማሳለጥ በማለት 10 ቢሊዮን የኢትዮጵያ ብር እንደሚያስፈልገው ይፋ አድርጓል። 10,000 የሚበልጡ የፖለቲካ እጩዎች ከዛም በዘለለ ደግሞ በምርጫ ሂደት ውስጥ
የሚሳተፉ የፖለቲካ ፓርቲዎች ከተመደበላቸው በጀት በተጨማሪ ምርጫ ቦርድ ለጥቂት ቀናቶች የ10 ቢሊዮን ብር መጠየቁን ተከትሎ ብዙዎችም ማስተያየታቸውን እየሰጡም ይገኛሉ። ይህ የምርጫ ስርዓት ወይም ደግሞ የምንጠብቀው የምርጫ ሂደት በተጠናከረበት በዚህ ወቅት ላይ በየትኛውም የፖለቲካ ፓርቲ ውስጥ ባይወከሉም ነገር ግን ደግሞ ራሳቸውን በሰባተኛው ሀገራዊ ምርጫ ላይ ወክለው ለምርጫ የሚወዳደሩ የፖለቲካ ፓርቲዎችን የሚደግፉ አክቲቪስቶች ልንላቸው የምንችል መቀመጫቸውን በተለያዩ ዓለማችን መዳረሻ ያደረጉ አንዳንድ ግለሰቦች ደግሞ ገና ምርጫው ሳይካሄድ አስቀድመው የምርጫ ታማኒነት የጎደለው ዲሞክራሲያዊ ያልሆነ ምርጫ ነው ቢሉም የፖለቲካ ፓርቲዎቹ ግን ምርጫው ፍጹም ታማናዊ ዲሞክራሲያዊና ፍትሃዊ ሊሆን እንደሚችል ጭምር ባላቸው ተስፋ የምርጫ ቅስቀሳዎችን እያደረጉም ይገኛሉ። የሰባተኛው ሀገራዊ ምርጫ ጋር ተያይዞ በስፋት የሚነሱት አንዳንድ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን አቅርበው ለህዝብ እንዲመርጣቸው ከማድረግ ይልቅ ሀገሪቱን እያስተዳደረ የሚገኘው ብልጽግና ፓርቲን ከስልጣን ለማውረድ ወይም ደግሞ የብልጽግና ፓርቲ ፕሬዝዳንት የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድን ከጠቅላይ ሚኒስትርነታቸው ለማንሳት የተለያዩ ጥረቶችን ያደርጋሉ። በተደጋጋሚ ጠቅላይ ሚኒስትሩ እንደገለጹት ከሆነ በምርጫ ሂደት ብልጽግና ፓርቲ በየትኛውም የፖለቲካ ፓርቲ የሚሸነፍ ከሆነ ለአሸናፊው አካል ስልጣንን አስረክበን በሰላማዊ መንገድ ወደ ሌሎች መደበኛ እንቅስቃሴዎቻችን እንመለሳለንም ብለዋል። ታዲያ አሁን ላይ ባለው ሁኔታ በአፍሪካ ቀንድ የሚገኙ የተለያዩ መሪዎች በተለይም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 3 አስርት ዓመታት ያለምንም ምርጫ ሀገሪቱን በፕሬዝዳንትነት እያስተዳደሩ ቆይተዋል። የጅቡቲው ፕሬዝዳንት እስማኤል ኦመር ጊሌ ለ6 ተከታታይ ምርጫዎች በማሸነፍ በፕሬዝዳንትነትም ቀጥለዋል። አሁን ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከተለያዩ የፖለቲካ ፓርቲዎች ተቃውሞ እየተነሳባቸው በሶማሊያ የሚንቀሳቀሱ የተለያዩ ኃይሎች አረ ስልጣኑን ልቀቁና ውረዱ፣ ሀገራችን ዲሞክራሲያዊ እንዲሁም ደግሞ ለሶማሌ የሚያስብ መሪ ያስፈልጋታል ቢሏቸው የምርጫ ወይም ደግሞ የፕሬዝዳንትነት ዘመናቸው በፈረንጆቹ ሜይ 15 2026 ቢቋጭም እሳቸው ግን አሁንም ድረስ በስልጣን ላይ ይገኛሉ። በአፍሪካ በሚገኙ የተለያዩ ፕሬዝዳንቶችም ሆኑ ጠቅላይ ሚኒስትሮች ስልጣን ባለመልቀቅ በሚታወቁበት በዚህ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን የምክክር ኮሚሽን ባዘጋጀው መድረክ ላይ የስልጣን ገደብ ወይም ደግሞ የስልጣን ሁኔታ ሊገደብ ይገባልም ብለዋል። ይህንን ሐሳባቸውን ሲያነሱ ብዙዎች በዚህ ሐሳብም ተስማምተዋል። አንዳንዶች ግን ይህ ሐሳብ የመነጨው ከፖለቲካ ፓርቲዎች ፉክክር መጠናከር ጋር ተያይዞ እንደሆነም ያነሱታል። በዚህም አለበዛ ግን የኢትዮጵያ የፖለቲካ ሁኔታ ላይ ስልጣን ገደብ ሊበጅለት ይገባል። እንደሌላው ዘመናዊ ዓለም ዲሞክራሲን እንደተለማመዱ ሀገራት ስልጣናችንን ገድበነው ጠቅላይ ሚኒስትርነት ዘመንም አብቅቶ ወደ መደበኛ አገልግሎቶች ልንመለስ ይገባል የሚለው አስተያየት ከጠቅላይ ሚኒስትሩ በኩል በምክክር ኮሚሽኑ ላይ መነሳቱም ግርምትን እየጫረ እጅግ አስገራሚ ጉዳይ ሆኗል። በጥቅሉ በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የተለያዩ ፖለቲካ ፓርቲዎች ራሳቸውን ለማስመረጥና ህዝብ ደግሞ ለነሱ የሚሰጠውን ድምጽ ለመውሰድ ሲሉ ፖሊሲያቸውን አቅርበዋል። ፖሊሲዎቻቸውንም ምቹ ሚዲያ ሲተችላችሁ ቆይቷል። ባቀረቧቸው ፖሊሲዎች ባቀረቧቸው ስትራቴጂካዊ አካሄዶች በተለይም ደግሞ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንፃር በተነሱ ሐሳቦች ላይም ብዙዎች አረ የፖለቲካ ፓርቲዎች ራሳቸውን ፈትሹ ብለዋል። አንዳንዶች ደግሞ አገሪቱን እየመራ ያለው የብልጽግና ፓርቲ እየሰራ ያለው ስራ ከወረቀት የዘለለ ወይም ደግሞ ከገጽታ ግንባታ የዘለለ አይደለም የሚል ትችቶችንም ሰንዝረዋል። መላው ኢትዮጵያውያን ተባብረን ግን በአንድነት የምናነሳቸው የሀገራችንን ብሔራዊ ጥቅም የማስጠበቅ ጉዳዮች ላይ ትኩረት ሰጥተን እየተንቀሳቀስንበት ባለንበት በዚህ ጊዜ ላይ ብሔራዊ ጥቅምን ወደ ጎን የተወ የፖለቲካ ፓርቲ መፈጠሩ አሁን ላይ 11 ቀናት በቀሩት የምርጫ ሂደት ላይ እጅግ አደገኛና ህዝብ ደግሞ የሚበጀውን ለይቶ እንዲመርጥም የሚያደርግ እንደሆነም እየተነገረ ይገኛል።
በጥቅሉ በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች የተሰጣቸውን የሚዲያ የአየር ሰዓትን ተጠቅመዋል። ከዛም በተጨማሪ በራሳቸው አቅም በማህበራዊ ትስስር ገጾች ቅስቀሳን ሲያደርጉ ቆይተዋል። በተለያዩ ዘፈን አዝማቾች ጭምር እርስ በርሳቸው ሲነቋቆሩና እርስ በርሳቸው ፉክክራቸው ጤናማ እንደሆነ ለማሳየት ሲሞክሩም ብዙዎቻችን ታዝበናል። ይህ የማህበራዊ ድረገጹ ላይ የታዩ የፖለቲካ ፓርቲዎች ፉክክር ደግሞ ፖለቲካን ወደ ማዝናኛም ጭምር የወሰደና ብዙዎች በሰባተኛው ሀገራዊ ምርጫ ላይ እንዳነረሳቸው የሚያስችሉ የሚዲያ እንቅስቃሴዎችንም ተመልክተናል። አንዳንዶች ደግሞ ሚዲያን በመጠቀም አሁን ላይ ያለውን የሀገሪቱን ሁኔታ ከማስጨበጥ ይልቅ ሀገርን ለማፍረስ ከሚሰሩ የውጭ ኃይሎች ጋር ተመሳሳይነት ይዘት ያላቸው አጀንዳዎችን ይዘው በማህበራዊ ትስስር ገጾች ላይም ሲያስተጋቡ ተመልክተናል። ይህ ብቻ ሳይሆን በኢትዮጵያ የፖለቲካ ታሪክ ላይ ከ50 ዓመት ዕድሜ ያለፉ ፖለቲከኞችን ባየንበት የኢትዮጵያ የፖለቲካ ስርዓት እጅግ ለጋ የሆኑና በቀጣይ ደግሞ ሊያድጉ የሚችሉ የኢትዮጵያ ፖለቲካ ተስፋ የሆኑ አቅም ያላቸው ወጣቶችንም ተመልክተናል። ትችትን እንደ መሳሪያ የሚጠቀሙ በመተቸትና በመተጋገዝ በጋራ ማደግ ላይ የሚያተኩሩ አይተናል። አንዳንዶች ደግሞ ጭፍን ጥላቻንም ተመልክተናል። ሰባተኛው ሀገራዊ ምርጫ ብዙ አሳይቶናል፣ ብዙ አስተዛዝቦናል። ነገር ግን እኛ በሚኒስትሪ ሚዲያ በተለያዩ መንገዶች ያገኘናቸው ጥቂት የሚባሉ እጩዎችን ነው እንጂ 10,600 በላይ የሚጠጉ እጩ ተወዳዳሪዎችን ደግሞ ብናገኛቸው ብዙ የምናነሳቸው ሐሳቦችም ይኖራሉ። ብቻ ምርጫው ቀሪ 11 ቀናት ብቻ ቀርተውታል። እርሶ የሚበጁትን የፖለቲካ ፓርቲ የሚመርጡበትም እድል ተመቻችቶለታል። ምርጫ ቦርድ ደግሞ ይህንን ስርዓት በማዘመን የራሱን የፋይናንስ ስርዓት ከመገንባትም ባለፈ 10 ቢሊዮን ብር ድጋፍ ይደረግልኝና ይህንን ምርጫ የማይረሳ አድርገውም ብሏል። ሰባተኛው ሀገራዊ ምርጫ ትውልድ የማይረሳው የምርጫ ሂደትን እንደሚያሳየን ብዙዎቻችን ተስፋ እናደርጋለን። እስካሁን አብራችሁ የቆየው ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለን። ቸር ቆዩ።